ክርስቲያንን ጭመቀው በቃ እኔ ደክሞኛል። አሁን ጥያቄ ነበረኝ እና ልጠይቅ። ጭመቀው ክርስቲያንን ተፈቀደልህ። ቀጥል። ቀጥል። ጠይቅ። እፎይ አንተን ነው የፈለገው መልስ። እንትን ስለ አሁን ስለምታወሩት እንትን ያው ብዙም እውቀት የለኝም፣ ግን እኔ ጥያቄ ክርስቲያኖች እናንተን ነበር መጠየቅ የፈለግኩት። ቀጥል። እንትን የስላሴን ጽንሰ ሀሳብ ልታስረዳኝ ትችላለህ? ኦኬ እሺ፣ እፎይ ቀጥል። ተቀጥልና ሀሳብ የስላሴን ጽንሰ ሀሳብ ልታስረዳኝ ትችላለህ? አንተ ሰው እያቀጥልም እንደ ወደ እኔ ምንድነው ታስተላልፈው? አንተን ነው የፈለገ። ቀጥል አሉ። እኔማ ደከመኝ በቃ አሁን። አይ እፎይ ይመልስልኝ። እፎይ ያው ብዙ ስለወራህ አንተ። በቃ ስላሴ አምላካችንን የምንገልጽበት ወይንም ደግሞ አምላክ ራሱን የገለጸበትን የምንማማርበት ነው። ስላሴ ማለት አንድም ሶስትም ማለት ነው። አምላክ ማንንም አይመስልም። አንድ አካል አንድም ሶስትም ፍጡር ሊሆን አይችልም። እናንተም ታላላችሁ ይመስለኛል። ነገር ግን ወደ እንትኑ ፈርዘር ባልሄድም አምላክ አምሳያ የለውም ብላችሁ ትላላችሁ። አምሳያ የሌለው ነገር አንድም ሶስትም የሆነ ብቻ ነው። አንድም ሶስትም ስንል ምንድን ነው? በአካል በስም እነኚህ አንድ ብለን እንጠራለን። በመለኮት አንድ ነው ብለን እንጠራለን ማለት ነው። በአካል ስንል ሶስት እንደው እዛ ጋር ቁጭ ያሉ የሚቆጠሩ ማለት አይደለም። አምላክ የሚቆጠር አይደለም። በሁሉ የሞላ በሁሉ ያለ ስለሆነ አምላክ የሆነ መለኮትን እንደዚህ የምቆጥረው የምሰፍረው ነገር አይደለም። በሁሉ ያለ ስለሆነ ለመቁጠር ለመስፈር እንኳን ስፔስ እና ፕሌስ ያስፈልገዋል ማለት ነው። የሆነ ዳይሜንሽን ያለው በዚህ ወርድ በዚህ ቁመት በዚህ ብለህ ምንለካውን ነው የምቆጥረው እንጂ ማለካውን ነገር አቆጥርም። ውሃን እንኳን እንደው በቁጥር ልታስቀምጠው አችልም። በቃል ፍረው ከቻልክ እንጂ ፈጣሪ ደግሞ ከዛም በላይ ረቂቅ ነው። ከንፋስም በላይ ንፋስን እንኳን ቁጥሩ ይሄ ነው ንፋስ ብለህ ኢትዮጵያ ውስጥ ያለው የንፋስ ቁጥር ይሄን ያህል ነው አትልም። ፈጣሪ ደግሞ ከንፋስም ይልቅ እጅግ ረቂቅ ነው፣ መንፈስ ስለሆነ ማለት ነው። በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ማለት ነው። ሰው ፈጣሪን እንደው አንድም ሶስትም ሶስት ስንል የተለየ ሶስት እያለ እንጂ እኛ የምናውቃትን አንድ ሁለት ሶስት የሚል ቁጥር አይደለም። እነኚህ ቁጥሮች በሰውኛ የተሰሩ ስለሆኑ ፈጣሪን ሰውኛ ቁጥሮች እንኳን አይገልጹትም። ከቁጥርም በላይ ነው ፈጣሪ ማለት ነው። አንድ ስንል እቺ ጣትህን አንድ ቀና እንደምታደርጋት እንደምታሳያት፣ ወይንም ደግሞ እኔ አንድ ነኝ ፈጣሪ ልክ እንደኔ አንድ ቁጥር ማለት አይደለም። አንድ ነው ስንል የፈጠረን ከሱ ሌላ የለም። ልብ በል፣ ከሱ ሌላ የለም። የፈጠረን እሱ ነው ስንል አንድ እንላለን። የሚያሳልፈን አሳልፎም የሚገዛን አስቀድሞም የፈጠረን የሚያስነሳንም የሚገለንም የሚያድነንም እርሱ ነው ስንል አንድ እንላለን እንጂ እንደው በቁጥር ቆጥረ ነው እንደ ሰውኛ ወይንም በጎችን እንደምንቆጥር ወይም ላሞችን እንደምንቆጥር ቆጥረ ነው በፊዚካል ቁመቱ እንደዚህ ነው ወርዱ እንደዚህ ነው እሱ አንድ ነው በሚል አይደለም ፈጣሪ የምንገልጸው። አንድ ስንል አንድም ሶስትም ስንል በመለኮት አንድ ነው እንላለን፣ በአካል ሶስት ነው እንላለን። በመለኮት አንድ ነው ስንል በአካል ሶስት ነው። በአካል ሶስት ነው ስንል ምንድን ነው እሱ እያልን ያለ ነው? ፈጣሪ ቃል አለው ብለን እንላለን። ቃሉ ፍጡር አይደለም። ልብ በል፣ ቃሉ ፍጡር አይደለም። ፍጡር ነው ካልን ቃሉን ከመፍጠሩ በፊት ዲዳ ነው የሚል ያመጣብሃል። ቃሉን ከመፍጠሩ በፊት ዲዳ ነው የሚል ያመጣብሃል። የፈጣሪ ቃል ምንድን ነው? ፍጡር አይደለም። ፍጡር ካልሆነ ያ ቃሉ ደግሞ ዓለማትን የፈጠረበት ነው። ያንን ቃሉን ምን ብለን እንጠራዋለን? ልጅ ብለን እንጠራዋለን። ልጁ ምክንያቱም ከሱ ስለሚወጣ የሱ ስለሆነ ማለት ነው። ልጅ ብለን ወይንም ቃሉ ብለን እንጠራዋለን። ላቋርጥ፣ ይቅርታ እንደዚህ ጋር ላቋርጥህና ልጨርስ። ስንፋሱን ደግሞ ምን ብለን እንጠራዋለን? መንፈስ ቅዱስ ብለን እንጠራለን። አብ ወልድ መንፈስ ቅዱስ ስንል አብ መገኛ ወይንም ልቡ ብለን እንጠራዋለን በክህነት ትምህርት ላይ ማለት ነው። ቃሉን ደግሞ ልጅ ወይንም ደግሞ የእግዚአብሔር ቃል ብለን እንጠራዋለን ማለት ነው። ስለዚህ መንፈስ ቅዱስን ደግሞ እስትንፋሰ እግዚአብሔርን ብለን እንጠራዋለን ወይንም ደግሞ ሕያው የሚሆኑበት ማለት ነው። እነኚህን አብ ወልድ መንፈስ ቅዱስ ብለን እንጠራለን ማለት ነው። ምንድነው ጥያቄ? ቅድም አሁን ጊዜ ያነሳኸው ላይ በቃል የሚለው ነገር ፍጡር አይደለም ብለሃል። እሺ፣ ነገር ግን ያ ቃል የምንለው ነገር ፍጡር ሳይሆን ልጁ ነው አልክ። እሺ፣
ያ ልጁ ደግሞ ፍጡር ነው አይደለ? ለምን ሊሆናል? ማን ያለ? ያ ምክንያቱም መጽሐፍ ቅዱስ ላይ ልጁ ወይም ደግሞ ልጁ የሚባለው ወይም ወልድ የሚባለው ነገር ሰው ተብሎ ስለተገለጸ ማለት ነው። እሱ ሚስጥር እንትን ስጋዌ ላይ ስትማር ለክርስቶስ በስጋ ተተገለጠ በኋላ ነው። አንተ ቃል ስጋ ከሆነ በኋላ ነው እያወራኸኝ ያለኸው። እኔ ደግሞ እያወራ ያለሁት ዓለም ሳይፈጠር አስቀድሞ የስላሴን አስተምሮ ነው የነገርኩህ። ዓለም ሳይፈጠር ፈጣሪያችሁ ክርስቲያኖች እንዴት ነው ብለህ የጠየከኝን ነው የመለስኩልህ። አንተ ደግሞ የነገርከኝ ምንድን ነው? እሱ ዓለም ከተፈጠረ በኋላ ነቢያትን ሲል ከቆየ በኋላ መጨረሻ ላይ ቃል ራሱ ቅድም የነገርኩ በስጋ መገለጡን ነው የነገርከኝ። እኔ ግን የነገርኩ በስጋ ከመገለጡ በፊት ክርስቶስ ወይንም ደግሞ ወልድ በስጋ ከመገለጡ በፊት የነበረውን ነው የነገርኩ። አንተ ደግሞ የጠየቀኝ በስጋ ከተገለጠ በኋላ ስላለው እኮ አሁን ከስጋ ከመገለጡ በፊት የነበረው ቃል ብለህ የነገርከኝ ነገር ፍጡር አይደለም አይደል? አንተ ያልከኝ ማለት ነው የፈጣሪ ቃሉ ፍጡር አይደለም። ስለዚህ አሁን ቃሉ ደግሞ አሁን ወልድ ብለህ የነገርከው ደግሞ የተናገርከው ደግሞ ያ ቃሉ ነው። ወልድ ያልከው ቃሉ ነው። ቃሉ በስጋ ነው የተገለጠው፣ መገለጥ ነው እኮ። ስለዚህ ያ ቃል ያልከው ነገር ምንድነው? ወልድ ነው ማለት ነው። ስለዚህ በወልድና በቃል መካከል ያለው ልዩነት የለም ማለት ነው። ወልድ ማለት ምን ማለት ነው? ልጅ ማለት ነው። መልካም። ስለዚህ ቃሉ ምን ብለን እንጠራዋለን አልኩህ። ስለዚህ በወልድና በቃል መካከል ያለው ልዩነት ምንድን ነው? ልዩነት የለም እያልኩ እኮ ነው ሰውዬ። ስለዚህ ልዩነት ካሌለ ቃል ፍጡር ካልሆነ ስለዚህ ወልድም ፍጡር አይደለም ማለት ነው አይደለ? ልዩነት የለም ማለት ፍጡር አይደለም ማለት ነው። አዳምጥ። ቃል ብለን የምንጠራው ልጁን ነው ብዬ ነገርኩህ። ያ ልጁ ደግሞ ቅድመ ተዋህዶ ስላለው ነው እያወራው ያለሁት። አንተ ደግሞ ድረ ተዋህዶ ያለውን ከተዋህዶ በኋላ ያለውን እየነገርከኝ ነው። እኔ እየነገርኩ ያለው ከተዋህዶ በፊት ያለውን ነው እየነገርኩ ያለሁት። ወልድ ማለት ልጅ ማለት ነው። ያ ልጁ አዳምጣ። ያ ወልድ ተብሎ ገና በስጋ ሳይገለጽም ይጠራል። ሜይ ቢ ምሳሌ ምዕራፍ 8 ላይ ይመስለኛል ልጅ ብሎ ይጠራዋል። ኢየሱስ ከመገለጡ በፊት ማለት ነው። በስጋ ከመገለጡ በፊት ልጅ ወይንም ወልድ ተብሎ ይጠራል ማለት ነው። ወዳጃችን በስጋ ከተገለጠ በኋላ ግን ያለውን ታሪክ እየጠየቀኝ ከሆነ እሱን ላስረዳ አይሻልም? ጥያቄን በደንብ አግኝተኛል አይደል? እኔ ቃልና ወልድ የሚለው ነገር ልዩነት የላቸውም አልከኝ። ቃልና ወልድ ያው አንድ ናቸው አልከኝ። ቃል ማለት ወልድ ማለት ምን ማለት ነው አልኩ። ወልድ ልጅ ነው ያልኩት። ቃል ማለት ምን ማለት ወልድ ማለት ምን ማለት ነው አልኩ። ወልድ ልጅ ነው፣ ሌላ ትርጓሜ የለውም። ወልድ ማለት ልጅ ማለት ነው። ቃል ማለት ደግሞ አንተ ያልከኝ ምንድነው? ወደ ስጋ ከመምጣቱ በፊት ጥያቄን ላስረዳ፣ ግልጽ ላድርግልህ። ወደ ስጋ ከመምጣቱ በፊት የነበረ ነው አልከኝ። ስለዚህ አሁን ወደ ስጋ መጣ። ያ ማለት ምንድነው? ያ ቃል ራሱ ነው ስጋ የሆነው ነው አይደል? ያንተ ሐሳብ። ስለዚህ በቃልና በወልድ መካከል ምን የለም? ልዩነት የለም ማለት ነው እንዳንተ ሐሳብ። ስለዚህ ቃል ምን አይደለም? ፍጡር አይደለም። ስለዚህ ወልድም ፍጡር አይደለም። አንድ ነገር ደግሞ ፍጡር ካልሆነ ቆይ ልንገርህ አስረዳ። አንድ ነገር ደግሞ ፍጡር ካልሆነ ያ ነገር ምንድነው የሚሆነው ማለት ነው? ፈጣሪ ነው የሚሆነው አይደለ? አንድ ነገር ፍጡር ካልሆነ ያ ነገር ፈጣሪ ነው ማለት ነው አይደለ? ስለዚህ ማን ፈጣሪ ነው የምትለኝ ነው? ጥያቄ ግልጽ ነው። በወልድና በቃል መካከል ልዩነት የለም ካልከኝ ቃል ፍጡር ነው፣ ወልድም ፍጡር ነው ማለት ነው። ምንድነው? ቃል ፍጡር አይደለም፣ ወልድም ፍጡር አይደለም ማለት ነው። በመጽሐፍ ቅዱስ ደግሞ ወልድ ራሱ ምን እንደሆነ ተናግሯል። ሰው እንደሆነ ወይም ደግሞ ልጅ ሰው እንደሆነ በመጽሐፍ ቅዱሳችሁ ተጠቅሷል። ስለዚህ ከዚህ የምንነሳው ነገር ምንድን? መሐመድ ላስረዳ እኮ ብዬ ነበረ። አሁን እኮ አስቸጋሪ የሆነብህ ለምን እንደሆነ ታውቃለህ? ያለው ወልድ ማለት ልጅ ነው። በስጋ ከመገለጡ በፊትም ልጅ ተብሎ ይጠራል እያልኩ እኮ ነው። በስጋ ከመገለጡ በፊትም ልጅ ተብሎ ይጠራል። ከአብ የተወለደ ከአብ የተገኘ ባህሪ ልጁ ብለን
ስንል ከስጋ ከተገኘ በኋላ አይደለም፣ አስቀድሞም ልጅ ተብሎ ይጠራል። ስለዚህ ያ አሁን እናንተ ወልድ የተባለው ላጥራለህ ፕሊስ፣ ወልድና ቃል ብለህ አትክፈለው። እዛው ሳገባ ላጥራለህ። በስጋ ከተገለጠ በኋላ ሰው ተብሎ ደግሞ ተጠርቷል የሚለው ነው ያንተ ጥያቄ አይደለ? ሰው ተብሎ ተጠርቶ ሰው ነው ኢየሱስ ወይም ደግሞ ወልድ የሚለው ነገር በመጽሐፍ ቅዱስ መሰረት ምንድነው? ሰው ነው። ካዳ እሱም ባስረዳ አይሻልም? ወዳጃችን ቀጥል፣ እየሰማው ነው። በስጋ ተገለጠ። ያ አስቀድሞ ግን በስጋ አልተገለጠም። እኛ ዘላለማዊ ቃል በአብ ጋር የነበረው ከአብ ጋር የተካከለው በመለኮት አንድ የሆነው ሁሉን ያስገኘው ሁሉን የፈጠረው አስቀድሞ በስጋ ነበር ብለን አናምነው። ከጊዜ በኋላ በስጋ የተገለጠ ነው። ከቅድስት ድንግል ማርያም የተወለደ ነው። ያ በስጋ ቃል ስጋ ሲሆን ልክ ጸጋና እውነትን ተዋህዶ በእኛ ሲያድር፣ ልብ በል፣ ቃል ወደ ስጋነት ተለወጠ ማለት አይደለም። መለወጥ አይደለም፣ መቀየር አይደለም። ቃል ስጋን ተዋሃደ፣ መዋሃድ ነው። ፈጥሮ ያንን የፈጠረውን ስጋውን ተዋሃደ። ልብ በል፣ መዋሃድ ነው። ከዛስ በዛ ስጋ ተገለጠ፣ መገለጥ ነው። ያ የተገለጠበት ስጋ ያ የተዋሃደው አስቀድሞ የነበረ አልነበረም። ዓለም ሳይፈጠር የነበረ አይደለም። ክርስቶስ የያዘው ስጋ ዓለም ሳይፈጠር የነበረ ስጋ አይደለም። ልብ በል፣ ዓለም ሳይፈጠር የነበረ ስጋ አይደለም። ፈጥሮ ነው የተዋሃደው። ቃል ግን አስቀድሞ ነበር ወይ? አዎ ነበር። ያ የተዋሃደው ስጋውን የተዋሃደው ቃል ግን አስቀድሞ ነበር? አዎ ነበረ፣ አለ። ያንን የተዋሃደውንም የፈጠረው ያው ቃል ስለሆነ፣ ሁሉን የፈጠረ ሁሉን ያስገኘ ቃል ስለሆነ ማለት ነው። ስለዚህ ሰው ተብሏል እና ላይባል ነው እንደ ምክንያቱም ሰውን ተዋህዶ ሰው ሊሆን እኛም ቤዛ ሊሆንን ስለመጣ ማለት ነው። ፍጹም አምላክ እንደመሆኑ ሰውም ተብሏል። ፍጹም ሰው ተብሏል። ፍጹም ሰው ተሆነ ደግሞ ሰው ተብሎ ይጠራል። ምክንያቱም የተዋሃደው የሰውን ስጋ እንጂ የሰው አይሚን አንዴ ክፈትልኝ። እሺ ጥቅሱ ጠፋብኝ። ዕብራውያን ምዕራፍ 2 ቁጥር 15 በቃል የጠፋብኝ ቲንክ ክርስቲያን አንዴ ትከፍትልኛለህ? ዕብራውያን ምዕራፍ 2 ቁጥር 15 አካባቢ ላይ በዚሁ ማለት ጥያቄን ልቀጥል። እስኪ ከፍትልህ ባለው ቆይ አዳምጥ። ጥያቄ ጠየቅ። በቃ ጥያቄው ላይ ፎከስ አድርግ። ትልቁ ላይ ሆነ ክርስቲያን እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ክርስቶስ ማለት ነው በሞት ላይ ስልጣን ያለውን በሞት ላይ ስልጣን ያለውን በሞት እንዲሽር በሞት ለመሻር ምን አደረገ? ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ልጆቹ በስጋና ደም ስለተካፈሉ እሱ ምን አደረገ? በስጋና ደም ተካፈለ። በስጋና በደም ተካፈለ። የአብርሃምን ዘር የማንን? የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። የአብርሃምን ዘር ከያዘ ደግሞ ሰው ተብሎ ይጠራል። ምን ተብሎ ይጠራል? ዘር። ምክንያቱም ያ የተገለጠበት የሰውን ዘር ስለሆነ ይህንን ሞት ለመሻር ዲያብሎስን ለመሻር ዘፍጥረት ምዕራፍ 3 ላይ ቁጥር 15 አካባቢ ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጥላትነትን አደርጋለሁ፣ እርሱ ራስ ራስን አንተም ሰኮና ሰኮናውን ትቀጠቅጣለህ ተብሎ ተነግሯልና ያንን ራሱን የሚቀጠቅጥ መምጣት ያለበት ከሰው ነው። ሞት በሰው ላይ ነው የተፈረደው። ሕይወትም በሰው በኩል መምጣት አለበት። ድህነት በሰው በኩል መምጣት አለበት። ውድቀት በሰው በኩል እንደሆነ ሞት በአዳም በኩል ወደ ሰው እንደገባ ሮሜ ምዕራፍ 5 ሮሜ ምዕራፍ 6 ሮሜ አንደኛ ቆሮንቶስ ምዕራፍ 15 ቁጥር አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 20 ጀምሮ ሞት በአዳም በኩል እንደገባ እንደሚነግረን ትንሣኤ ሕይወት ደግሞ እንዲሁ በክርስቶስ በሰው በኩል መምጣት ስለነበረበት በስጋና በደም መካፈል ግድ ሆነ ማለት ነው። ተመጣጣኝ ካሳ መካስ ስለነበረበት ቤዛ ማለት አቻ የሆነ
ለዛ ምትክ የሚሆን ለዛ ለጠፋው ምትክ ሆኖ የሚያድን ማለት ነው። ያንን የሚክስ ማለት ነው። ክርስቶስ ደግሞ ቤዛ ሊሆን የመጣው ቤዛም መሆንም ደግሞ ግድ ስለሆነ ያንን ቤዛ ራሱ ለመሆን ደግሞ ሰው መሆን አለበት፣ በስጋ መገለጥ አለበት። ቤዛ እንደሚሆን ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ማርቆስ ወንጌል ምዕራፍ 10 ቁጥር 45 ስለተናገረው ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አስቀድሞ ግን በእግዚአብሔር መልክ የሚኖር ነበር። ይህ አካል በእግዚአብሔር መልክ የሚኖረው ምን ሆነ? በስጋ ተገለጠ፣ በሰው ተገለጠ። ፊልጵስዩስን አንዴ ክፍተው ምዕራፍ 2 ቁጥር 6 ጀምሮ በስጋና በደም ተካፍሏል፣ ሰው ተብሎ ይጠራል። ራሱም የሰው ልጅ እያለ ደጋግሞ ይጠራል። ክርስቶስ የሰው ልጅ ብቻ ነው ወይ? ግን አይደለም። እሱ ላይ እንሄድበታለን። እርሱ እግዚአብሔር መልክ እርሱ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው ነገር አልቆጠረውም። በማን መልክ ነበር የሚኖረው? በእግዚአብሔር መልክ ነበር የሚኖረው። ነገር ግን የባሪያን መልክ ይዞ የማንን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። አስቀድሞ በእግዚአብሔር መልክ ነበር የሚኖረው፣ በስጋ ተገለጠ። የባሪያን መልክ ይዞ መጣ። የኔንና ያንተን የተዋረደውን የባሪያን መልክ ይዞ መጣ። ከፍ ከፍ ሊያደርግህ ማለት ነው። ስለ አንተ ከፍ ከፍ ሊያደርግህ በስጋ ተገለጠ ማለት ነው። ራሱን የሰው ልጅ ብሎ ይጠራል ክርስቶስ። በተመሳሳይ ደግሞ የሰው ልጅ እንደሚለው በማቴዎስ ወንጌል ምዕራፍ 16 ላይ ምዕራፍ 16 ቁጥር 13 አንዴ ክፈትልኝ። ክርስቶስ ምን ብሎ ይጠይቃቸዋል? የሰው ልጅ ብቻ ብሎ አይልም፣ የእግዚአብሔር ልጅ መሆኑንም ደግሞ ይናገራል። እንዲህም አላቸው አለ። ቁጥር 13 ነው ያልኩህ። እርሱም ሄደው ለሌሎች አወሩ። ምን ላይ ነው የከፈትከው? እኔ የተሳሳትኩት አንተ ነው የተሳሳትከው። ኦኬ፣ እንደዚህ ብሎ ጠየቃቸው። ኢየሱስም ወደ ፊልጵስዩስ ቂሳርያ ሰዎች የሰውን ልጅ ልብ በሉ፣ ስለ ራሱ ምን አለ? ሰው ብሎ ይጠራል ራሱን። አዎ ክርስቶስ ሰዎች የሰውን ልጅ፣ ምክንያቱም ከሰው ስለተገኘ ከማርያም ስለተወለደ በስጋ ሰው ብሎ ይጠራል። ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ማን ነው ስለኔ የሚሉት? ማን ብለው ይላሉ አላቸው። ከፍ አድርግልኛ። እነርሱም እያንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን፣ ቅድም የሰውን ልጅ ብሎ ጠየቃቸዋል። ሰውን ማን ብለው ነው የሚጠሩት ብሎ ጠየቃቸው። የሰው ልጅ ስለሆነ የሰው ልጅ ደግሞ ፈረስ ሊሆን አይችልም። የሰው ልጅ ደግሞ ሌላ አካል ሊሆን አይችልም። የሰው ልጅ ማን? ሰውም ነው። ስለዚህ ማን ይሉታል ብሎ ጠየቃቸው። የመሰላቸውን ተናገሩ። እናንተስ እኔ ማን እንዲሆን ማን እንደሆነ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ፣ ኮንፌርም አደረገለት። አባቱ ማን ነው? በሰማይ ያለው እግዚአብሔር ነው፣ አብ ነው። ከዛ ምን አለ? ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። ቅድም ዕብራውያን ምዕራፍ 2 ቁጥር 15 ላይ እንዳሳያችሁ አዳምጥ። አንተ እኮ ነሰርሊ አይደለም። አዳምጥ። በስጋና በደም የተካፈሉ ናቸው። እኛ አዳምጥ፣ አለም ከስሩ አዳምጥ። ከድራ እንደሚት ሰው አባቱን ተመሳሳይ አባቴ አብ ነው ብሎ እንደሚናገር ሁሉ በስጋ ስለመገኘቱ ደግሞ ራሱን የሰው ልጅ ጥያቄ እኮ በጣም ርቀህ እየሄድክ ስለሆነ ነው ማቋረጥ። ከጥያቄ በጣም ርቀህ ከስሩን እናዳምጥ። ራሱን የሰው ልጅ ብሎ ይጠራል። ያ የተገኘበት የተገለጠበት ስጋው ከሰው የተገኘ ነውና፣ ስለዚህ ራሱን የሰው ልጅ ብሎ ይጠራል ማለት ነው። አንዴም አይደለም እጅግ ብዙ ቦታ ላይ የሰው ልጅ ብሎ ይጠራል። ለምሳሌ እንትን ላይ ክፈትልኝ። ማቴዎስ ወንጌል ምዕራፍ 12 ቁጥር 8 ቼክ አድርግልኝ፣ ወይንም ደግሞ ማርቆስ ወንጌል መጨረሻ አካባቢ ላይ የሰው ልጅ የሰንበት ጌታዋ ነው ይላል። ክርስቶስ ስለ ራሱ ሲናገር የሰንበት ጌታ ማን ነው? ፈጣሪ ብቻ ነው።
ራሱን ከማርያም ስለመገኘቱ ሲናገር የሰው ልጅ ይላል። ስለ አምላክነቱ ደግሞ አምላክ ስለሆነ ምን ብሎ ይላል? የሰንበት ጌታዋ ነው ይላል። ማን ነው? የሰንበት ጌታዋ ነኝ ብሎ ይናገራል ማለት ነው። ይህ እሸት በልተው በሰንበት ቀን ሊከሱት በሞከሩ ሰዓት የሰንበት ጌታዋ እንኳን እሱ እንደሆነ ይናገራል። እንደ ቁርአኑ ማንም የሰንበት ጌታዋ ሊሆን አይችልም። ሱራ 2:65 ላይ ካላህ በቀር ማለት ነው። ጌታዋ እኔ ነኝ እያለ ነው። ያ በስጋ የተገለጠበት ግን ከሰው የተገኘ ነው፣ መገለጥ ነው። በተመሳሳይ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ክፈትልኝ። የሰው ልጅ እንደሚል ሁሉ አባቴ እያለ ደግሞ አብን ይጠቁማል። ለምን? አስቀድሞ ከአብ የተገኘ ነውና፣ የአብ የባህሪ ልጅ ነውና። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ዓለምን የፈጠረ ሁሉን ያስገኘ ፈጣሪ ብቻ ነው። ቀን ከሌሊት ለማይክሮ ሰከንድ ባለማቋረጥ የሚሰራው ፈጣሪ ብቻ ነው። አባቴ ይሰራል እኔም እሰራለሁ እኩል አድርጎ። ምን? ኢየሱስም አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። አስቀድሞ ከአብ የተገኘ ነውና አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ራሱን ከአብ ጋር አስተካከለ፣ እኩል አደረገ ማለት ነው። ስለዚህ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ እንደመሆኑ ደግሞ ክርስቶስ በስጋ ከተገለጠ በኋላ ፍጹም አምላክ ፍጹም ሰው ብለን ነው የምናምነው ማለት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ የሰው ልጅ በክብር ደመና ይመጣል ለእያንዳንዱም እንደ ስራው መጠን እንደሚከፍል በሚናገርበት ላይ ከራእዩ ጥቅስ ጋር የምታታውት ሊፈርድ በሚመጣ ሰዓት ኃጢአንን በግራው ጻድቃንን በቀኙ በሚያደርግበት በደመና የሚመጣው የሰው ልጅ እንደሆነ ይናገራል። ስለ ራሱ ማለት ነው። የሰው ልጅ ብሎ በደመና የሚመጣ ለእያንዳንዱ እንደ ስራው የሚከፍል ሙታን ድምፁን የሚሰሙት አምላክ እንደሆነ ደግሞ ይታወቃል። አይሁዶች ያውቃሉ ይህንን። ምክንያቱም ትንቢተ ዳንኤል ምዕራፍ 7 ላይ ከቁጥር 9 እስከ 14 አካባቢ በዘመናት ወደ ሸመገለው የሰው ልጅ የሚመስል መጣ ይለዋል። በደመና የሚመጣ ፍርድን የሚፈርድ ፈጣሪ ብቻ እንደሆነ ያውቃሉ። ይህንን ትንቢት አስቀድሞ ትንቢተኛው ዳንኤል ተናግሮት ነበር ማለት ነው። ክርስቶስ መጥቶ ይህንን ፈጸመ። ራሱ ትንቢት የተነገራችሁ የሰው ልጅ ተብሎ በደመና የሚመጣው የሚፈርደው እኔ አምላካችሁ ነኝ እያለ ነው። የሰው ልጅ ነኝ ሲል ይመጣል ይላል። ማቴዎስ ወንጌል ምዕራፍ 25 ክፈትላቸው ቁጥር 30 ጀምሮ ያንን በደመና ይመጣል የሰው ልጅ እያለ ሲላቸው እኔ ሰው ብቻ ነኝ እያላቸው እንዳልሆነ ገብቷቸዋል አይሁዶቹ። የሰው ልጅ የሰንበት ጌታዋ ነው ሲላቸው ሰው ብቻ እንደናንተ አይደለውም አምላክም ስለሆንኩ ጌታ ነኝ ለሰንበት እያላቸው ነው። እንደዛ ነው። እኔ ራሱን የሰው ልጅ ብሎ አባቴ ይሰራል እኔም እሰራለሁ ሲላቸው ይገባቸዋል አይሁዶቹ። ከአባቴ ጋር እኩል ነኝ እያላቸው ነው። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ። በክብሩ የሰው ልጅ እያለ የሚጠራው ከዛ ደግሞ ቅዱሳን መላእክቱን በክብሩ ዙፋን የሚያስቀምጠው አምላክ እንደሆነ ይረዱታል፣ ይገባቸዋል ማለት ነው። ይረዱታል ማለት ነው። አይ ቲንክ እንትን ላይ በቀራ 210 በደመና የሚመጣው ከመላእክቶቹ ጋር አላህ ብቻ ነው ይላል። አላህ ነው ከመላእክቱ ጋር የሚመጣው። ክርስቶስ አስቀድሞ ይህንን ተናግሮታል። ስለዚህ የሰው ልጅ ሲል ክርስቶስ ለአይሁዶቹ ግልጽ ነው። የሰው ልጅ እንደዚህ ያደርጋል፣ የሰው ልጅ ይመጣል፣ ይፈርዳል፣ የሰው ልጅ ሙታን ድምፁን ይሰማሉ ሲመጣ ሲላቸው ቁርአን ላይ በግልጽ ሙታን ድምፁን የሚሰሙት አላህ እንደሆነ አስቀምጦታል። የሰው ልጅ በደመና መጥቶ ፍርድ ይፈርዳል፣ እንደዚህ ያደርጋል ሲላቸው አይሁዶቹ ግልጽ ነው። ለአይሁዶቹ ይሄ ኮንሰፕት ግልጽ ነው በጊዜው። ምክንያቱም በትንቢተ ዳንኤል ላይ አስቀድሞ ስለተነገራቸው በደመና የሚመጣ የሰው ልጅ የሚመስል ተብሎ የተነገራቸው ለአይሁዶች አምላክ ብቻ እንደሆነ ስለተነገራቸው ክርስቶስ ራሱን የሰው ልጅ እያለ ሲላቸውም አምላክ ነኝ እያላቸው እንደሆነ ግልጽ ነው። ሜይ ቢ ይህ ግልጽ ነው ይመስለኛል።
እፎይ ቃሎት ያሰማል። እፎይ እየሰማው ነው። አዎ ፍጹም ሰው ካለ መቼም ሰብአዊ ፍጡር ሰው ፍጹም እንዳልሆነ ፍጹም ሰው ሲል ራሱ ከሰው በላይ መሆኑ ራሱ ያስረዳላ። የሚገባ ነገር ነው። ፍጹም ሰው ስንል እንደ ማንኛችንም ሰው ከኃጢአት በቀር በስጋና በደም እንደተካፈለ ለማሳየት ነው። እኮ ፍጹም ካለ የሰው ፍጹም የለውም ለማለት ፈልጌ ነው። በኃጢአት እንደዚህ ከኛ ምንም እንትን የሌለው ለዚህ ነው በስጋና ደም እንደኛ ተካፍሏል። ከሰው በላይ በቃ ምንም ሰው ቢሆን ኖሮ እኮ ፍጹም አይልም። ሰው ቢሆን ኖሮ ፍጹም ሰው ከድር ሰውነትን ድናይ አናደርግም። ሰው እንደሆነ በስጋ እንደተገለጠ እናምናለን። ፍጹም ስንል ግን ምንድነው እሱ ከሰው የተለየ ነው እያልን አይደለም። በስጋ ተገልጧል። ያ የተገለጠው እንደኛ ስጋና ደምን የተዋሃደ ወይም ከሌላ ስጋ የሆነ አይደለም፣ ወይም ከመላክ የሆነ አይደለም። የአብርሃምን ዘር እውነትም የያዘ ነው። ያ የተገለጠበት ስጋው እንደዛ ነው። የመለኮት ሙላት ያለው ነው። ልብ በል መለኮት ሙላት እኮ ለዚህ ነው እፎይ እኔም እያልኩ ያለው ፍጹም ነው፣ ፍጹም ነው። ሰውም ሆኖ በስጋም ተገልጾ ግን ፍጹም ነው እያልኩ ነው። ኃጢአት የለበትም፣ ፍጹም ነው። ይሄ ራሱ መልስ ይሆናል ለማለት ፈልጌ ነው። ከድሮ አንድ ጥያቄ አለኝ ለአንተ። ከፊዚክስ እና ከአላህ የትኛው ይበልጣል? የትኛው ቀላል ነው ለመረዳት? ፊዚክስ ከባድ ነው። ስለዚህ አላህ ለመረዳት ቀላል ነው ማለት ነው። እዚህ ጋር በቃ መጽሐፉን አይቼ ነው የምረዳው። ፊዚክስ ግን እኔ የምደርስበት አይደለም። ፐርሰናሊ ስለ እኔ ነው የማወራው። ኦኬ። ስለዚህ ፊዚክስ ብላችሁ ስንት ተማሪ ያለ እኮ ፊዚክስ ነጥብ አልመጣ ብሎት የወደቀ እና ወደ ስደት የወጣ ረፉ እንጂ እናንተ ሰዎች ምንድን ነው አሁን ሌላ ቶፒክ ታምጡብን? ልታስቀስቡ ነው እንደ ከስር ያሉ ልጆችን? አንድ ሰውዬ 7 ሰዓት ሆነ እኮ እንተኛበት እንዴ? አልደከመም እንዴ? ወይ ቃልዮት ያሰማልን፣ ቃልዮት ያሰማልን። ሰላም ብያለሁኝ። እፎይ፣ ከድር፣ ክርስቲያን እንዴት ናችሁ? ከታችም ያላችሁ እህት ወንድሞቼ እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። ሰላም ነኝ። እንዴት ነው? አለን ልላት አለው። እግዚአብሔር ይመስገን። ከድር ባለፈው አጠር ያለ ቪዲዮ አዳምጬ በጣም ነው ደስ ያለኝ በእውነት። እንኳን ወደ ብርሃኑ መጣክ፣ እንኳን ከጨለማ ወጣክ ወንድሜ፣ በቤቱ ያቆይክ። በጣም ደስ ብሎኛል በእውነት። እሺ እናቴ፣ እሺ የኔ ውድ አይባልም። እሺ ሩሃማ ምንድነው? ካፊር ነው ያስገባን። አይ ሚን ምንድነው? አፖስቴት ነው በአማርኛ ምን ነበር የሚባሉት? አይ ቲንክ ሩሃማም እንደዛው ነች፣ ኑላብም እንደዛው፣ ከድርም እንደዛው። መርጠ ነው ያስገባው አንድ ሰውዬ። ሩሃማ እንዴ? ሩሃማም እንደዛ ናት እንዴ? አይ ቲንክ እንደዛ መሰለኝ። ሙርተዲያ የመርሳት በሽታ ዞኛል ሰዎች። አልዛይመርስ ነው የሚባለው ወይንስ ፓርኪንሰን? ሩሃማ አለሽ? ተጠመክ አይደል? ከድሮ አይ ገና ነው ነው። የነፍስ አባት አጣው። እፎይም ቢዚ ሆነ። እኔ ይኸው 1-5 ወር ሆነኝ። ባይዘዌ ከድር የአባቴ ስም ነው። ኧረ እባክሽ በእውነት እግዚአብሔርን። ከድር ማለት እኔ በደንብ ድሮ ነው ማለት ጠይቄ፣ ያ ከድር ማለት ምን ማለት መሰለሽ?
መልከ ጸዲቅ መልከ ጸዲቅ ኦኬ እንደዛ ነው። ኦኬ እኔ ከድር ሽኩር የአያቴ ስም ሽኩር ነው። ያው ሽኩር ለምስጋና ይጠቀሙታል። ከድር ግን ሆነ እንኳን ብዙ አላውቀውም። መልከ ጸዲቅ ነው። ሽኩር ያው ምስጋና እንደማለት ነው። ሽኩር ያ ምስጋና ማለት ነው። እንኳን ደስ አላችሁ ሁላችሁም። እዚህ ገስት ላይ እንዳጋጣሚ ያላችሁት የስም ማብራሪያ ላይ ናቸው ሰዎች። እፎይ ማለት ብዬ እቀጥላለሁ። እኔ ደግሞ ተዘጋጅ፣ እረፍት ነው። እሺ አንተ መዝሙር ከፍትልኝም ተዘምሮልኛል እኮ እንዴ። እፎይ የተባለው እግሩ ቀጭን ነው። በእናትህ ክፈትልን እስቲ ያሰማን። እፎይ የተባለው እግሩ ቀጭን ነው፣ ምላሱ ረጅም ነው፣ አንተ ቢድዓ ነው። መንዙማ ቢድዓ ነው። ሰለላሁ ዐለይሂ ወሰለም ቢድዓ ነው። አረ ቢዳ አይደለም። ቢዳ ቢሆን ኖሮ ለሙሐመድ መዘመር ይቻላል አይቻልም የሚሉ አካላት እኮ ነው ለእኔ መዝሙር ለብቻ ያወጡልኝ። በዓለም ላይ ተደርጎ ማይታወቅ እኮ ነው። ባይዘ በሙሐመድ በዚህ ተከፍለዋል። ባይዘ መዘመር ይቻላል አይቻልም ብለው ሁለት ቦታ ተከፍለው ሳሉ ሶስተኛ እኔን አካተቱኝ። ለእፎይ መዘመር ይቻላል አይቻልም በእናትህ አሰማን። ተጀመረና አልተጀመረም ገና ነው። እፎይ ተረጋጋ። በነገራችን ላይ ብቸኛ መንዙማ ይወጣለት ወንድማችን ነው። ካፊር ቪዲዮ የለም አውዲዮ የተባለው የነብያችን ተሳዳቢ ድምጻቸው ደስ ይላል። Please, I'm begging you. Please. I'm desperate. I don't know what to do. Please subscribe. Please. I'm begging you.